ይሰድበኛል፣ ነገር ግን ሁሉም ይዘልፈኛል፣ ሁሉም ይዘልፈኛል። ወዳጁም ጠላቱም ይፈታተነኛል፣ ይፈታተነኛል። ነገር ግን ሁሉም ይዘልፈኛል፣ ነገር ግን ሁሉም ይዘልፈኛል፣ ሁሉም ይዘልፈኛል። ወዳጁም ጠላቱም ይፈታተነኛል፣ ይፈታተነኛል። መነኮሳትና መነኮሳያት እዚህም ያላችሁ በርቀትም ሆናችሁ አገልግሎታችን የምትከታተሉ ለዚህ ታላቅ ጉባኤ ተማሪው መሆን የማይገባኝ ደካማና ድሃ ሰው ሳይገባኝ የመንጎች እረኛ ካረገኝ ዘንድ ወደ ተቀደሰው ተራራ ብቻዬን በመግባት እናንተን አስከትሎልኝ ለመማማር ለመነጋገር ካበቃኝና ባህር ማዶ ሆናችሁም አገልግሎታችን የምትከታተሉ አባቶች፣ እናቶች፣ ወንድሞች፣ እህቶች አሁንም ከፊታችሁ መቆም የማይገባኝ ሰው ለማስተማር ስቆም እውቀት አለኝ ችሎታ አለኝ ብዬ ሳይሆን የእናንተን ጸሎት የእናንተን እንባ የእግዚአብሔርን ቸርነት አምኜ ነውና ለእኔ ምስጢሩን ይግለጽልኝ። ለእናንተ ደግሞ አሁንም ዝነ ልቦናችሁን ከፍቶ 30፣ 60፣ 100 ፍሬ ለማፍራት ያበቃችሁ። ርዕሳችን ስድብን እጅግ ጠግበናል። መዝሙር 122 ከቁጥር 3 ላይ ባለው ቃል እንነጋገራለን። ነቢዩ ዳዊት እንዲህ ብሏል፣ እነሆ የሎሌዎች ዓይን ወደ ጌታቸው እንደሆነ የገረዲቱም ዓይን ወደ እመቤቷ እንደሆነ እኛም እስክትምረን ይቅር እስክትለን ደካማነታችን አይተህ እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ፈጥነህ ሳታጠፋ ይቅር እንድትለን እኛም እጆቻችን ወደ አንተ እንዘረጋለን፣ እኛም ዓይናችን ወደ አንተ እናንጋጥጣለን። ሎሌዎች ቆርሶ እንዲያጎርሳቸው ቀዶ እንዲያለብሳቸው ዓይናቸውን ወደ ጌታቸው እንደሚያረጉት ገረዲቱም ቀዳ እንድታለብሳት ቆርሳ እንድታጎርሳት ዓይኗን ወደ እመቤቷ እጇን ወደ እመቤቷ እንደምታደርግ አለ ነቢዩ ዳዊት። ለሕዝቡ ለእስራኤልና ስለ ራሱ ሲጸልይ ስለ ሕዝቡ ኃጢአትን ፈጣሪውን ሲለምን ጌታ ሆይ ይቅር ብለህ ምረህ በቸርነትህ እስክታየን ድረስ በደላችን እስክትደመስስልን በምሕረት ዓይንህ እስክታየን በሽታውን ከምድረ ገጽ እስክታጠፋልን ጠላቶቻችን የእግራችን መረገጫ እስክታደርግልን ከክፉ ነገር ሁሉ እንድትሰውረን ዓይናችን ወደ አንተ እናደርጋለን፣ እጃችን ወደ ሰማይ አምላክ ወደ አንተ እንዘረጋለን በማለት ርዕሳችን ስድብን እጅግ ጠግበናል። አሕዛብ ሰደቡን፣ ባቢሎናውያን ሰደቡን። በምርኮ በስደት በነበርነ ጊዜ በባቢሎን ምድር ተሰደብነ። ዕዝራ ሱቱኤል ምዕራፍ 1 ከቁጥር 28 29 30 31 ላይ እንዲህ አለ ዕዝራ ነቢዩ ዕዝራ በእውነት ከእኛ ኃጢአት ከባቢሎናውያን ኃጢአት የኛ ይበልጣል። ወደ ባቢሎን ከተማ ሄጄ ሳይ ወደ ባቢሎን ከተማ ሄጄ ስመለከት እስራኤል ከእኛ የበለጠ ኃጢአት ይሰራሉ። ምንም እንኳን በደለኛ ብንሆን፣ ምንም እንኳን ብንሳሳት፣ ምንም እንኳን ኃጢአት ብንሰራ የእኛ ኃጢአት ከባቢሎን ኃጢአት ከባቢሎናውያን ኃጢአት አይብስም። አሁንም እንጂ ወገኖች የሚገፉን የሚሰድቡን ስድብንና ሽሙጥን የሚያበዙብን ሰዎች
እኛ ከነሱ የበለጠ ኃጢአት ሰርተን አይደለም። እኛ ከነሱ የበለጠ ኃጢአት ሰርተን አይደለም። ለመሆኑ መንፈስ ርኩስ የሰውን ልጆች እጃቸውን፣ እግራቸውን፣ ልቦናቸውን ተብትቦ ያሰቃያቸው እሱ ቦታውን ለቆ ስልጣኑን ትቶ የወደቀ ክፉ መንፈስ ነው። የሚያሰቃይ ደግሞ እሱ ነው። ባቢሎናውያንን ያለ ነቢዩ ዳዊት በአንድምታው ትርጓሜ ባቢሎናውያን እዝራም ያለው ምንድን ነው? በባቢሎን እጅ አየሁ፣ ዝሙት ይፈጸማል፣ ለጣዖት ይንበረከካሉ፣ ለጣዖት ይሰግዳሉ፣ እርስ በርሳቸው ይጋደላሉ፣ ስደተኛውን ያንገላታሉ፣ ጉቦ ይቀበላሉ፣ ለጣዖት ይንበረከካሉ፣ ፈጣሪያቸውን አያውቁትም። ታዲያ የእኛ ኃጢአት ከባቢሎናውያን ኃጢአት ባሰን? ስድብን ጠገብነ፣ ሽሙጥን ጠገብነ፣ ተሰደብነ፣ ተገፋነ እያለ ነቢዩ ዳዊት አቤቱ ዓይኖቻችን ወደ አንተ እናንጋጥጣለን፣ እጃችንን ወደ ሰማይ አምላክ መሐሪ ነህና የሁሉ አባት ነህና ሁሉን ቻይ ነህና እንደ በደላችን ፈጥነን እንዳታጠፋ ይቅር በለን ብለን ወደ አንተ እንለምናለን፣ እንጸለያለን፣ እናለቅሳለን። ስድብንም እጅግ ጠግበናል፣ ተሰደብን፣ ተገፋን። በዚህ ዓለም ላይ የዲያብሎስ የግብር ልጆች፣ የሰይጣን ማደሪያዎች፣ የሰይጣን ስርዓት አስፈጻሚዎች ሰደቡን፣ አሽሟጠጡን፣ ክፉ ክፉ ስም አወጡልን። ግፍን ተቀበልነ፣ መከራን ተቀበልነ እያለ በሚደርስ ነው የምንማማረውና በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 8 ላይ ሐዋርያው የዓለም ብርሃን ቅዱስ ጳውሎስ ይላል፣ አሳቾች ስንባል እውነተኞች ነን። አሳች ተብለን ብንሰደብ እውነተኞች ነን። ያልታወቁ ብንባልም የታወቅን ነን። የተቀጣን ስንሆን አንገደልም። የምንሞት ስንመስል ሕያዋን ነን። ሐዘንተኞች ስንመስል ዘወትር ደስ ይለናል በጌታ በሠራዊት ጌታ በእግዚአብሔር ደስ ይለናል። ነገሮች ሁሉ አስከፊ ቢሆኑ አሳዛኝ ቢሆኑ በጆሮአችን የምንሰማው በዓይናችን የምናየው ነገር በዘመናችን ስለ ጤናውም ስለ ችግሩም ባለመግባባት ብዙ ነገር ብናይና ብንሰማ ዘወትር ደስ ይለናል። ሐዘንተኞች ስንሆን በእግዚአብሔር ግን ደስ ይለናል። ድሆች ስንሆን ብዙዎችን ባለጸጎች እናደርጋለን። ቅዱስ ጳውሎስ ምንም የሌለን ምስኪን ብንሆን፣ ምንም የሌለን በዚህ በጫካው በገዳሙ ተጥለን ምንም የሌለን ድሆች ተስፋ የሌለን ብንሆንም ሁሉ የኛ ነው። በዓለም ዙሪያ ያለው ሕዝብ እውነትን የተገነዘበ እውነትን ገንዘብ ያደረገ የኛ ነው። እውነት መስመሩ አንድ ስለሆነ ከእኛ ጋር ናቸው በማለት ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 8፣ 9 እና 10 ላይ ጽፎታል። ብንሰደብም ብንገፋም እግዚአብሔር ከእኛ ጋር ነው። ሐዘንተኞች ስንሆን በእግዚአብሔር ደስ እያለን ያለ ነው። እንደ ሐዘንተኛነታችን እንደ መከፋታችን በበሽታው በምንሰማው፣ በስደቱ በምንሰማው፣ በረሃቡ ጠላቶቻችን በሚሰድቡን ስድብ፣ በግፉ ግፍ በምንቀበለው ግፍ በሚደርስብንን ግፍ ሐዘንተኛ ብንሆንም በእግዚአብሔር ግን ደስ ይለናል። ምንከፋበት ጉዳይ የለም። የተፈጠርንበት ዓላማ ከእናቴ ማኅፀን እያለቀስኩ ወጣሁ፣ እያለቀስኩ አድጌያለሁ፣ እያለቀስኩ እዚህ ደርሻለሁ፣ እያለቀስኩ ወደ መቃብር ወርዳለሁ። የሚያስጨንቀን ነገር የለምና በአንደኛ ቆሮንቶስ ምዕራፍ 4 ቁጥር 8፣ 9፣ 10 እስከ 13 ድረስ የሐዋርያው ቅዱስ ጳውሎስ መልእክት ይላል ለቆሮንቶስ ሰዎች በመላእክት በሰው በዓለም ሁሉ ማላገጫ መጫወቻ ሆነናል። የሁሉ መዘባበቻ፣ ሁሉ ምራቁን የሚተፋብን፣ ሁሉ በጥፊ የሚመታን፣ ሁሉ ጠጉራችን የሚመጠን፣ ሁሉ የሚሰቅለን፣ ሁሉ የሚላገድብን በዓለም በሰው በመላእክት ማላገጫ መጫወቻ ሆነናል። ሐዋርያው ቅዱስ ጳውሎስ ሆነ እኔስ እግዚአብሔር እኛን ሐዋርያቱን ሞት እንደተፈረደባቸው ሰዎች የኋላ ቀር ያደረገን ይመስለኛል። በሚደርስብን ግፍ፣ ስድቡ፣ ሽሙጡ፣
አሉባልታው፣ ውሸቱ በእኛ ላይ የሚወርደው የሚዘንበው የስድብ ዝናብ የሚደርስብን ግፍና ጦር በእውነት እግዚአብሔር የኋላ ቀር ያደርገን ይመስለኛል። ሞት እንደተፈረደብን፣ ተመልካች እንደሌለን፣ ሽማግሌ ጉዳያችን እንደማያየው፣ ችግራችን በዳኝነት በሕግ እንደማይታይ የተጣልን ይመስለኛል አለ ሐዋርያው ቅዱስ ጳውሎስ። ግፉን ስድቡን እነሆ ስድብን እጅግ ጠግበናል። ሐዋርያው ቅዱስ ጳውሎስም እንደገመው ነቢዩ ዳዊትን ተናገረው። ንቀትን ተናቅን። እንደ ሰው ተፈጥረን በእግዚአብሔር መልክ ተፈጥረን ከዛውም በላይ ጥሩ የሥራ ውጤት እያስመዘገብን ሰው ያልሰራውን ሥራ እየሠራን አለ ቅዱስ ጳውሎስ። ነቢዩ ዳዊትም እንዲህ አለ፣ ሰው ያልሰራላቸውን ሥራ ጎልያድን በእንጨት ገድሎ ፍልስጤማውያንን መረሻ በማሳጣት የፍልስጤማውያንን ሥጋ ለሰማይ ወፎችና ለዱር አራዊት አድርጎ የእስራኤልን ዳር ድንበር ስላስከበረ፣ ዳዊት ግን ስድብን፣ ሽሙጥን፣ ንቀትን ጠግበናል። ተናቅን፣ ተሰደብን። ሁልጊዜ ባሉባልታ ስማችን ይጠፋል በማለት በአንደኛ ሳሙኤል ምዕራፍ 17 ከቁጥር 41 ጀምሮ ዳዊት ወደ ጎልያድ ሲሄድ ፊት ለፊት ተያዩ። የጎልያድ ጋሻ ጃግሬ በፊቱ ይገሰግስ ነበርና፣ ዳዊት ግን አንድ በግረኛ ወንጭፉን ብቻ ይዞ እንደ ጎልያድ ሰይፍና ጎራዴ ጦር አልያዘም። ዳዊት ግን ወንጭፉን ይዞ ሄድ ነበር። ጎልያድ አፉን ከፈተ። አንተ ሰው ውሻ እንደሚጠብቅ ውሻ እንደሚከላከል በትር ይዘህ የምትመጣብኝ እኔ ውሻ መሰሉ? አሁን አንገትን ቆርጬ ሥጋህን ለሰማይ ወፎች እሰጣለሁ፣ ሥጋህን ለዱር አራዊት እሰጣለሁ አለ። ይሄንን ባላደርግ ብሎ በሚያመልከው በዛው በጣዖቱ ማለ። ጎልያድ ተከረ፣ ዳዊትን ሰደበው፣ ዳዊትን ናቀው። ንቀትን ጠግበናል፣ ስድብን ጠግበናል፣ እጅግ ጠግበናል። ሰደበው ዳዊትን እንደ ቁም ነገረኛ፣ ሥራ እንደሚሠራ ሰው፣ አቅም እንዳለው ሰው አላየው። ኤዶ ብሎ በዛው በሚያመልከው በጣዖቱ አመለከ ማለ። ዳዊትም እንዲህ አለ፣ እኔም እንጂ ሰልፍ የእግዚአብሔር ነውና ውጊያውም የእግዚአብሔር ነውና፣ እነሆ አንተ በምትዘባበትበት አንተ በምትገዳደረው በእግዚአብሔር ስም እኔም አንገትህን ቆርጬ ለሰማይ ወፎች እሰጣለሁ። ሰልፍ የእግዚአብሔር ነው፣ ኃይል የእግዚአብሔር ነው፣ ውጊያውም የእግዚአብሔር ነው በማለት በፈጣሪው በሰራዊት ጌታ ባለና በሚኖር በአብርሃም በይስሐቅ በእስራኤል አምላክ ማለ ሕያው እግዚአብሔርን አንገትህን ቆርጬ ለሰማይ ወፎች እሰጣለሁ፣ ፍልስጤማውያንንም መረሻ አሳጣቸዋለሁ፣ እስራኤልንም ከፍልስጤማውያን እጅ ነፃ ያወጣል እግዚአብሔር። በእውነት እግዚአብሔር በእስራኤል ምድር እንዳለ ዓለም ሁሉ ይረዳል በማለት ዳዊትም ስድቡን ስድብ ሳይለው ንቀቱን ንቀት ሳይለው በፈጣሪው ስም ብሎ ወደፊት ገሰገሰ። ውጊያው ቀጠለ። ወንጭፉን ድንጋዩን አንስቶ በመወርወር ጎልያድን ጣለው። በአንደኛ ሳሙኤል ምዕራፍ 17 ከቁጥር 41-42 አንሳ እንዲህ ተጽፎ እናገኘዋለንና፣ ንቀትን እጅግ ጠግበናል፣ ተሰደብነ፣ ተንገላታነ። የሐዋርያው ቅዱስ ጳውሎስ መልእክት አሁንም እንዲህ በሚል አለ፣ እኛስ ሐዋርያቱን የኋላ ቀር እንደሆነ ሞት እንደተፈረደብን ካለ በኋላ እናንተ በእውነት በኢየሱስ ክርስቶስ ብልህ ናችሁ፣ እኛ ሞኞች ነን። እናንተ ብርቱ ናችሁ፣ እኛ ደካሞች ነን። እንደ ሰው ኃይል ቢኖረንም ተንቀሳቃሽ እንደ ሰው ያለ አካል ቢኖረንም አልተጠቀምንበትምና እናንተ ኃያላን ናችሁ፣ እኛ ደካሞች ነን። እናንተ ብልሆች ናችሁ፣ እኛ በኢየሱስ ክርስቶስ ሞኞች ነን። ራሳችን ሞኝ ያደርገናል በማለት ዘወትር እንራባለን፣ እየደከምን እየለፋን በእጃችን ጥረን በሰው ትከሻ ሳንቀማጠል የሰውን እንጀራ ሳንበላ
አብሉና ልብሱን ስጡን ሳንል በጥረታችን በድካማችን እኛንና ቤተሰቦቻችን እንመግባለን፣ እናስተዳድራለን፣ እናበላ እናጠጣለን እያለ ነው ቅዱስ ጳውሎስ። አሁንም መጨረሻ በቁጥር 13 ላይ እንደ ጉድፍ እንደ ጥራጊ ተቆጠርናል፣ እንደ ጥራጊ ተቆጥረናል የሚል ቅዱስ ጳውሎስ። ስለዚህ ንቀትን ጠገብነ፣ ንቀትን ስድብን እጅግ ጠግበናል በምድር ላይ። በማቴዎስ ወንጌል ምዕራፍ 26 ከቁጥር 67 ላይ ወንጌላዊ ማቴዎስ እንደጻፈው ጌታችን መድኃኒታችን ኢየሱስ ክርስቶስ በሊቀ ካህናቱ ቤት ከገባ በኋላ ይዘባበቱበት ነበር። ይሞት የሚል ሕዝቡን እየቀሰቀሱ ይገደል ይወገድ ይሉ ነበርና ሊቃነ ካህናት ጻፎችና ፈሪሳውያን ተሰብስበው በአንድ ቃል ይወገድ ይሞት ይሉ ነበርና በርባን ሽፍታው ይፈታ ይሉ ነበርና እንዲህ ለማድረግ የሐሰት ምስክር ፈለጉ። ነገር ግን የሐሰት ምስክር ፈለጉ፣ አላገኙም። የሚመሰክርላቸው አልተገኘም። አንዱ ክሱ እንዲህ ነበርና የከሰሱበት ምክንያት በዮሐንስ ወንጌል ምዕራፍ 2 ቁጥር 19 ላይ የተናገረውን ያለውን ቃል ይህም ቤተ መቅደስ አፍርሱትና በሦስተኛው ቀን እሰራዋለሁ የሚል ቃል ነበር። አንዱ ክስ የሆነ ይሄ ነው። ክስ አድርገው ያቀረቡት። ሌላው ደግሞ ራሱን የእግዚአብሔር ልጅ ነኝ ብለዋል በማለት ነበርና ይህን ካል በኋላ ግን አሁንም በሊቀ ካህናቱ ፊት አቅርበው ፊቱን ሸፍነው በጥፊ እየመቱ ይሰድቡት ነበር፣ ይዘባበቱበት ነበር። በጥፊ እየመቱ ማነው የመታ ይሉት ነበር። ንቀትን ጠገብነ፣ ስድብን እጅግ ጠግበናል፣ ተገፍተናል፣ ተሰድበናል። በዚያ ነው ይሰድቡታል፣ ይመቱታል፣ በጥፊ ይመቱታል፣ ምራቃቸውን ይተፉበታል። ማን ነው የተፋብህ እያሉ ይዘባበቱበታል። ይህ ሁሉ ነው በዚህ ዓለም ላይ እቺ ዓለም የምትፈጽመው ግፍ፣ ሰው በእግዚአብሔር ላይ፣ ሰው በሰው ላይ፣ ሰው በስደተኞች ላይ። ስደተኛን ይቀበሉታል፣ ያከብሩታል፣ ያስተናግዱታል፣ ከሀገር ወደ ሀገር ያሸጋግሩታል እንጂ አያንገላቱትም። ድሃንም ብላ ጠጣ ልበስ እንካሄ ዘሩ እንካሄ ምግብ ልብስ ይባላል እንጂ አይሰቃዩ ነበር። በዚህ ዓለም ላይ ግን የምናየው ሰውን ተስፋ ማስቆረጥ፣ እንኳንስ የተጣሉ ተጥለው ወድቀው ያሉትን ሰዎች ትንሽ የሚፍጨረጨሩትን ተስፋ ለማስቆረጥ፣ የበላይነት እንዳይኖራቸው፣ ታዋቂነት እንዳይኖራቸው፣ ተሰሚነት እንዳይኖራቸው ከምድር ገጽ ለማጥፋት በሰው ዕድል መግባትና በሰው ሀብት መግባት ሲሰሩ አብሮ መስራት ቀርቶ ሲሰሩ ማየትን የማይወድ ትውልድ፣ ሲሰሩ የሰውን ዕድል የሰውን ስራ የሰውን የስራ ውጤት ማየት የሰለቸው የመረረው ያቃጠለው ትውልድ እንደምንም ብሎ አንድ ሰው ከመካከል ወጣ ያለ እንደሆነ እንጣል እናዋርደን ስለበስ ይሉ ሲሰድቡት ሲያንገላቱት ይታያል። እነሆ ስድብን እጅግ ጠግበናል። መጽሐፈ መሳፍንት ምዕራፍ 11 ከቁጥር 1 ላይ ዮፍታሔ ወንድሞቹ የአባቱ ልጆች ተሰብስበው አንተ የልጁ ሴት ልጅ ነህ፣ ከእኛ ጋር ርስት አትወርስም፣ ልቀቅልን፣ አገር ጥለህ ሂድ እያሉ ይሰድቡት ነበር። የልጁ ሴት ልጅ የጋለሞታ ልጅ። አቤቱ እጅግ ስድብን ጠገብነ፣ ተሰደብነ፣ ተንገላታን። ዮፍታሔ ያ መንፈሳዊ ጀግና የኃያል ሰው የአባቱ ልጆች ሰደቡት። የአባቱ ልጆች ከብዙዎች ጋር ከመጣላት ሁልጊዜም ሲወጡ ሲገቡ ከሚሰድቡ ብሎ ስድብን ጠግቦ አገር ለቆ ሄደ ዮፍታሔ። እንደዚህ ነው ዳዊት አቤቱ እጅግ ስድብን ጠግበናል፣ ንቀትንም ጠግበናል፣ ተናቅነ፣ ተሰደብነ። የስድቡን ውርጅብኝ ወረደብን፣ ግፍ ወረደብን እያለ የሚለው ቅዱስ ነቢዩ ዳዊትም የተናገረው ቅዱስ ጳውሎስም የተናገረው ስድብን እጅግ ጠገብነ። ዮፍታሔ አገር ጥሎላቸው ሄደ።
ለቀቀላቸው። ሲወጡ ይሰድቡት ነበር፣ ሲገቡ ይሰድቡት ነበር። እንደ ወንድም እንደ ዘመድ እንደ እስራኤላዊ አልተመለከቱትም። የጋለሞታ ልጅ ነህና ልቀቅልን፣ ውጣልን አሉት። ይህ ዓለም እንዲህ ነው። ከአንደበታችሁ ክፉ ነገር አይውጣ። ነቢይት ሐና በአንደኛ ሳሙኤል ምዕራፍ 2 ቁጥር 3 ላይ ክፉ ነገር አትናገሩ፣ አትሳደቡ፣ ሰውን አታሽሟጡት፣ አትሙት አታግላ። ወንጌላዊ ማቴዎስ በወንጌል መንግሥት እንደጻፈው በማቴዎስ ወንጌል ምዕራፍ 5 ከቁጥር 21 22 23 ላይ ለቀደሙ ሰዎች አትግደል ተብሎ ተጽፏል። እኔ ግን እላቸዋለሁ ወንድሙን ድሃ፣ ወንድሙን ደካማ፣ ወንድሙን ድሪቶ ለባሽ ስደተኛ ብሎ የተሳደበ የሸንጎ ፍርድ ይፈረድበታል። መሳደብ ክልክል ነው። መሳደብ ነውር ነው። መሳደብ ከሕግ ውጭ ነው። ሰውን የሚሳደብ ሕግን ይሳደባልና ሕግን የሚሳደብ ደግሞ ይፈረድበታል። ወንድሙን ወይም እህቷን እውር፣ ቆማጣ በማለት የሚሳደቡም ደግሞ የገሃነም ፍርድ ይፈረድባቸዋል። ስድብ ክልክል ነው። በአካላችንም እግዚአብሔር ፈጥሮናል። በተፈጥሯችንም ድሃም ብንሆን ባለጸጋ እግዚአብሔር ፈጥሮናል። የምንመረመረው በእግዚአብሔር ፊት ነው። የሚጠይቀንም እርሱ ነው። መልካም ሰርተን መዘጋጀት የሚጠበቀው ከኛ ነው። ከተሳሳትንም ደግሞ ፍርድ እግዚአብሔር ነው። እግዚአብሔር በዚህ ዓለም ላይ ይፈርዳል። እያየን ነው። ብዙዎች በክፉ ስራቸው ክፉ ሲፈረድባቸው ትላንትና እዩኝ ሲሉ የነበሩት ሸሽጉኝ ሲሉ እናያለንና ደግሞም ትላንትና አንገታቸውን ደፍተው የሰው መረጋገጫ የነበሩት ከላይ ወጥተው እንመለከታለን። እግዚአብሔር እውነትን በመፍረድ የታወቀ ነው፣ አንጠረጥረውም። ስለዚህ እነሆ ስድብን እጅግ ጠገብነ፣ ንቀትን እጅግ ጠገብነ፣ ተሰደብነ፣ ተዋረድነ፣ ተገፋነ በዚያ እያለ ነው ምንማማረው። ግፍ፣ ስድብ፣ ሰውን ማሽሟጠጥ፣ የሰው ታሪክ ማጥፋት። ይህን ደግሞ እግዚአብሔርን የማያውቁ ሰዎች ይህን የሚያደርጉት። እግዚአብሔርን የሚያውቅ ሰው እግዚአብሔርን ይፈራል፣ ግድ ነው። ቢሳሳትም ይጸጸታል፣ ቢያጠፋም ደግሞ ይቅርታ ይጠይቃል። አንድ ጊዜ ቢሳተው ይፈራል፣ ይቀጠቀጣል። ይህንን ስድብ የምናየው ግፍ የሚፈጸምብን እግዚአብሔርን በማያውቁ ኩነኔን በማይፈሩ ይፈረድብናል ብለው በማይሉ እንብላ እንጠጣ ነገ እንሞታለን በሚሉ የዲያብሎስ የግብር ልጆች ነው። በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 31 ላይ እንብላ እንጠጣ ነገ እንሞታለን። ኢሳይያስ ምዕራፍ 22 ከቁጥር 13 ላይ ነቢዩ ኢሳይያስም በሬውን ያርዳሉ፣ በጉን ያርዳሉ፣ ጠጁን ያወርዳሉ፣ ይዘፍናሉ፣ ሰውን ያማሉ፣ ሰውን ይሳደባሉ፣ ሰውን ያዋርዳሉ፣ ሰውን ይንቃሉ፣ ሰውን ያሟርዳሉ። ከዛም አልፎ እንብላ እንጠጣ ነገ እንሞታለን። ነገ የምንሞተው ነገር ሙተን ለማንነሳው ማለት ትንሣኤ ሙታንን ጣል አድርገው ከሞት በኋላ እንደሚፈረድባቸው ከሞት በኋላ ያለውን ሕይወት ትተውት ከሞት በኋላ ያለውን ሁለተኛ ሞት ትተውት ከሞት በኋላ ያለውን ደግሞ መልካም ቢሰሩ ከሞት በኋላ ያለውን ሕይወት ትተው እንብላ እንጠጣ እንደሰት ሲሉ ይታያሉ በማለት ነቢዩ ኢሳይያስም ተናገረ። እነሆ ቅዱስ ጳውሎስም ደገመው። እንብላ እንጠጣ፣ ለሥጋ ብቻ ማሰብ፣ ለዕለታዊ ነገር፣ ለዚህ ለፈራሽ በስባሽ ለዓለማዊ ነገር መጨነቅ፣ ሕግን ጠብቆ የመንግሥቱ ወራሽ እንደመሆን፣ ሕጉን ጠብቆ ልቅስ በዚህ ዓለም የሰላም እንጀራ እንደመመገብ፣ በመጨረሻው ጊዜ ደግሞ ለቀኝ ቁመት እንደመብቃት እንዳለመታደል ሆኖ እንዲህ መስመር ስተው ሕግን እያፈረሱ እግዚአብሔርን የሚያሳዝኑ ሰዎች አሉ። በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 13 ላይ አሁንም የሐዋርያው የቅዱስ ጳውሎስ መልእክት እብዶች ብንሆን ለእግዚአብሔር ነው አለ። ባላይምሮ ብንሆን ለእናንተ ነው። እብዶች ብንሆን እስከዚህ ድረስ ነው። እንግዲህ እብዶች ብንሆን እኛ ብንዋረድምና የተዋረድን ብንሆን የተናቅን ብንሆን ንቀቱን ብንጠግብ ብንሰደብ ብንዋረድ እብዶች ብንባል ለእግዚአብሔር ነው።
ባላይምሮ ብንሆን ደግሞ ለእናንተ ነው በማለት በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 13 ላይ ሐዋርያው ቅዱስ ጳውሎስ እስከዚህ ድረስ ነው የተናገረውና በሁለተኛ ነገሥት ምዕራፍ 9 ቁጥር 11 ላይ ኤልሳ ከነቢያት ልጆች አንዱን ተነስ ይላለው። አንዱን ጎልማሳ ተነስ ነው ተሰብስበው የእስራኤል መኳንንቶች ተሰብስበው ታገኛቸዋለህ። በመካከላቸው ኢዩን ተነስ በልና ወደ ሰገነቱ አውጣው። ከሰገነቱ አውጣና ማሰሮውን የዘይቱን ማሰሮ እዘክድ በራሱም ላይ አፈስበት። እግዚአብሔር እንዲህ ይላል፣ እስራኤልን እንድትገዛ በእስራኤል ላይ እንድትነግስ እግዚአብሔር ቀብቶሃል በለውና ተለወጥተህና ዙሪያ ተመልከታ ነው። ከዛ ከነቢያት ልጆች አንዱ ብድግ አለና በነቢዩ በኤልሳ መልእክት ምክንያት ወደ ተባለው ቦታ መንገዱን ጀመረ። መኳንንቶችና መሳፍንቶች ባለ የተቀመጠው አያቸው። ጌታዬ ሆይ ተነሳ ነው ከመካከላቸው። እኔን የምትፈልግ አንተን እፈልጋለሁ። ተያይዘው ወደ ሰገነት ገቡ። የዘይቱን ማሰሮ በራሱ ላይ አፈሰሰና እነሆ እግዚአብሔር ይላል፣ አንተ የአክዓብን ቤት ለማፍረስ የኤልዛቤልን ስራ ሁሉ ግፏን ጥሩዋን በሰው ላይ የምታደርገውን ግፍ ለማፍረስ እግዚአብሔር ቀብቶሃል፣ በእስራኤል ላይ ንጉሥ አድርጎሃል ብሎት ከሰገነቱ ወርዶ መንገድ ጀመረ። ኢዩም ወደ ጓደኞቹ ወደ ስራ ባልደረቦቹ ወረድ ብሎ ሲያገኙት ይህ እብድ ምን አለ ነው ያሉት። የእግዚአብሔር አገልጋዮች እብድ እንደተባሉ እንደተሰደቡ ነው። እሱ ሰርቶት የመጣው ታላቅ ስራ ነው። እግዚአብሔር ነው በአንደበቱ የተናገረ። እግዚአብሔር ነው በእሱ ላይ የሚሰራውን ስራ የሚገልጸው። ለእስራኤል ወደፊት ዕጣ ፈንታዋን እድል ፈንታዋን ዕጣ ተርቷን ነግሯት ከሰገነቱ ሲወድ ሰዎች ግን ምንድን ያሉት? ይሄ እብድ ምን አለ? ይሄ እብድ ምንድን ያናገረህ? ያለህን ንገረን አሉት። ንጉሡም ሊነግራቸው አልፈለግም ለጊዜው። አጥብቀው ሲይዙት ግን በእስራኤል ላይ ንጉሥ ትሆናለህ፣ ከአሁን ጀምሮ እግዚአብሔር ቀብቶሃል አለኝ አለ። ወዲያውኑ ግን ልብሳቸውን እያነጠፉ ልብሳቸውን እያወለቁ አነጠፉለት። ልብሳቸውን አንጥፈው ከሰገነት እንዲመላለስ አደረጉት። እውነቱ ሲገባችሁ እናንተ ትበልጣላችሁ፣ እውነቱን ሳታውቁት ደግሞ ሰውን ታዋርዳላችሁ። የእግዚአብሔርን አገልጋይ ከዓለም የተለየውን ይራበኝ ይጥማኝ ብሎ ዋሻ ለዋሻ ፍርክታ ለፍርክታ እንደነ ኤልያስ እንደነ ኤልሳ የሚንከራተተውን ከነቢያት አንዱን ይሄ እብድ ብለው ሰደቡት። ስለዚህ ነው ስድብን እጅግ ጠግበናል፣ ንቀትን እጅግ ጠግበናል፣ ሁልጊዜ እንዋረዳለን። በሉቃስ ወንጌል ምዕራፍ 1 ከቁጥር 25 እና 26 ላይ እንዲህም ተጽፏልና ወንጌላዊ ሉቃስ በወንጌለ መንግሥት እንደጻፈው ኤልሳቤጥ ዮሐንስን በሆዷ ከጸነሰች በኋላ 5 ወር ሙሉ እግዚአብሔር ነቀፌታዬን አይቷል፣ መካን እያሉ ይሰድቧት ነበር። ልጅ የለሽም አንቺ ደረቅ ነሽ እያሉ ይሰድቧት ነበር። ካህኑ ዘካርያስ እናታችን ኤልሳቤጥ በእግዚአብሔር ዘንድ ጻድቅና ፍጹም ተብሎ በመጽሐፍ ቅዱስ የተጻፈላቸው በመጽሐፍ ቅዱስ ንጽሕናቸው ቅድስናቸው የተነገረላቸው በእውነት በትዳር ያለምንም ነቀፌታ ዘካርያስ አባታችን እናታችን ኤልሳቤጥ ደግነታቸው ጻድቅነታቸው ሕግን መፈጸማቸው በሰውና በእግዚአብሔር እውነትን በመፈጸማቸው ለሰው ለእግዚአብሔር የተመቹ በመሆናቸው የተመሰከረላቸው ዘካርያስና ኤልሳቤጥ ነገር ግን አንድ ነገር ጎሏቸው ሲሰደቡ ይኖሩ ነበር። መቼም ነገር ሲጎል መሳደብ ነው የሰው ልጅ። እግዚአብሔር ይሁን ይህን ያደረገ ወይስ ምክንያቱ ምንድን ነው? ባላወቅነው ገብተን መሳደብ ነው። ሞልቶ ሲገኝም እንሳደባለን፣ ጎሎ ሲገኝም እንሳደባለን። ዮሐንስ
ሳይበላና ሳይጠጣ መጣ። ጋኔን አድሮበታል አሉት። በማቴዎስ ወንጌል ምዕራፍ 11 ከቁጥር 18 ላይ በበረሃ ያደገው የበረሃው መናኝ ዮሐንስ እንጀራ ስላልበላ የወይን ጠጅ ስላልጠጣ ገና ሳይወለድ በቅዱስ ገብርኤል ስለተነገረለት ስላልበላ ስላልጠጣ በበረሃ ስለኖረ ይሄ ጋኔን አድሮበታል አሉት። ኢየሱስ ክርስቶስን ደግሞ ከቀራጮች ጋር ይውላል፣ ይበላል፣ ይጠጣል አሉት። በዚህ ዓለም መቼም ያገኙም እንደዚሁ ከስድብ ነፃ መውጣት የለም። ዲያቆኑ እንደዚሁ ነው። እግዚአብሔርን እያመኑ እሱን ተስፋ አድርገው መኖር እንጂ ከሰው ነፃ መውጣት አይቻልም። ቤተክርስቲያን ቢመላለሱ ኃጢአታቸው በዝቶ ይባላል። ከቤታቸው አላደርሳቸው ቢቀመጡ ደግሞ መናፍቅ ሆነው ይባላል። ዝም ብሎ መመልከት አልተቻለም። ከሁሉም አስቀድሞ ግን ዝምታ መልካም ነው። ለእያንዳንዱ የሚቻለው አስተምሩ፣ ምከሩ ብሏል። ምክርና ትምህርት ለሚያስፈልገው መምከር፣ ማስተማር፣ እውነቱን ግልጹን ነገር። በተረፈ ግን በሰው ጣጣ መግባት፣ ሰውን መሳደብ፣ ሰውን ማዋረድ በእግዚአብሔር ዘንድ ያስቀጣል። ሰውን እግዚአብሔር እንድናከብረው እንድንከባበር ነው እግዚአብሔር በዚህ ዓለም የፈጠረ። ሰው ክብር ያለው እግዚአብሔር አምላክ አክብሮ የፈጠረው ከፈጣሪ በታች እንደ ሰው የከበረ ስለሌለ እግዚአብሔር ያከበረውን እግዚአብሔር የወደደውን እኛም መውደድ እኛም ማክበር አለብን፣ ግዴታችን ነው። ስለዚህ እንግዲህ ኤልሳቤጥን ልጅ ባለመውለዷ ምክንያት ነቅፏት ነበር። እሷም ምን ያለች 5 ወር ራሷን ደብቃ ነቀፌቴን እግዚአብሔር ከኔ ያራቀልኝ፣ እነሆ በሆዴ ልጅ ተሸክሜያለሁ። በመልአኩ በቅዱስ ገብርኤል የተነገረው ለዘካርያስ ለካህኑ የተባለው ቃል ተፈጽሞልኛል። ዮሐንስ የተባለው ልጅ በሆዴ ውስጥ አለ በማለት ራሷን 5 ወር ደበቀች። 5 ወር ራሷን ሰወረች። ነቀፌቴን አረቀልኛል። እያንዳንዳችንም እንደ ቸርነቱ ነቀፌታችን ያርቅልን እግዚአብሔር አምላካችን። እንሰደባለን፣ ያሽሟጥጡናል። መጀመሪያ ወደ ተራራው ስንወጣ ምናኔውን ድሮ ገና በጎጃም ስንመላለስ አንዳንድ ስራ ለማስፈጸም ወደ ባህር ዳር ስንገባ የበረሃ አውሬዎች፣ የዱር አውሬዎች ያህል ከተማ ገቡ። ይህ ማለት ባይታውያን ቤት ከተማ ይገባሉ ይሉ ነበር። እንዴት ከተማ ይታያሉ? ነገር ግን ጌታ ኢየሱስ ክርስቶስም ከተማ ማስተምሯል። እንደው በየምኩራቡ ማስተምሯል። ለማስተማር ቦታ አይወስነውም። እንዲያውም የሚማሩ ሰዎች አሉ። ከተማ ነው ለመጠጣት፣ ለመብላት፣ ለመስከር አይሁን እንጂ ወንጌል ሰብኮ ጣሉ ወደ ቦታ ለመሄድ ትምህርት የሚገባቸው ከተማ ነው ያሉ። በከተማ ያሉትን መምህራንና ሰባክያንም አላደረሱትም። በቤተ ክርስቲያን ቆሞ ብቻ በየሳምንቱ ያችን ደመወዝና ውሏን ለማግኘት ይናገራሉ፣ ያስተምራሉ። በየመናኸሪያው ያለውን በየበረንዳው ጎዳኒስቶችን ማን የሰበካቸው? ማን ያስተማራቸው? ጌታችን መድኃኒታችን ኢየሱስ ክርስቶስ በምኩራብ ያስተምራል፣ በአደባባይ እንዲህ ተዘው ሐዋርያትም ዙሪያውን ዓለምን ዞራቸው አስተምሩ ነው የተባሉ። ዓለምን ሁሉ ዞራቸው አስተምሩ፣ በአብ ወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት ያድርጓቸዋል። በአንድ ጫካ ግባ ወይም ደግሞ ከተማ ቦታ አይወስነው ነው። ሰው ባለበት ሁሉ ማስተማር የሚማረው ሰው ነው። ሰው ባለበት ቦታ ነው። እንዲሁም እድሉ ገጥሞልን ነው ለኛ ይህንን በረሃ እግዚአብሔር አቅርቶ በእውነት ዓለም ሁሉ ብሔር ብሔረሰቦች እንዲሰበሰቡበት ያደረገ ስድባችን፣ ግፋችን አይቶልን እንጂ ብቻዬን ገባሁ ከዚህ ጫካ ብቻዬን ብቀር ኑሮ ምኑን ማስተምረው? ማስተማር ከተማ ነው። ማስተማር ወደ ገጠር ሄዶ ነው። ማስተማር በገዳም ያሉ መነኮሳትን በያለዋቱ ለማስተማር ቦታ አይወስነውምና ይሄ ጠላቶቻችን ስም ማጥፋት ይባላልና ድሮ ከተማ መኖር አልፎ አልፎ የመጣን ስናት እንዲሉ ነበር። አሁን ደግሞ ገዳም ስንገባ ደግሞ እንደዚሁ ስድባቸውን አልተውትም። ደግሞ አሁንም ደግሞ ገዳም በመኖራችን ተራራውን ቆፍረን አለቱን ከስክሰን መሬቱን አመቻችተን ሸለቆውን ከፍ ተራራውን ዝቅ አድርገን እኒህ ብሔር ብሔረሰቦች ከማንኛውም በሽታ እየዳኑበት ወንጌል 24 ሰዓት እየተሰበከ ከመሰደድ ነፃ ወጣን። ስድቡን ጊዜም የሚቀጥል የሚሰድቡ ሰዎች ስድብ አይቋረጥም።
ለምንሰራ ሰዎች ደግሞ ስራችን አይቋረጥም። እውነተኛዎችም እውነትን ከመናገር ወደ ኋላ አይሉም። ይሄ የተጻፈባቸው ስለሆነ አቤቱ ስድብን እጅግ ጠግበናል። ዓይኖቻችንን ወደ አንተ እናንጋጥጣለን፣ እጃችንን ወደ አንተ እንዘረጋለን። እጅግ ስድብን ጠገብነ። ሰደቡን፣ አሽሟጠጡን፣ ይሙቱ ይገደሏል። ስለ አንተ ሁልጊዜ እንገደላለን። እንደሚታረዱ በጎች ሁነናል። በመዝሙር 43 ቁጥር 22 ላይ እንዲህ መጽሐፍ ቅዱስ እንዲያስተምረናል። ብዙዎቹ አንደበታችን መግታትና ክፉ ከመናገር ይልቅ መልካም ነገር መናገር መልካም ነው። መቼም ቢሆን እግዚአብሔር የጻፈው እግዚአብሔር ያለው ስለማይቀር በገዳም በገጠር ሳለን ሰደቡን። እንደገና ከተማ ባህር ዳር ላይ ሆነን የተለያዩ ቤተክርስቲያኖችን ለመስራት ሰደቡን። ከተማውን ጥለን ደግሞ አሁን በረሃ ብንገባ በበረሃው ባለው ኑሯችን ሰደቡን። ምንም ስድብ ለሚሳደብ ሰው ምክንያት የለውም። በከንቱ ጠሉኝ የሚለው ነው ቻዋል። በከንቱ ጠሉኝ ምክንያት የለውም ለመጥላታቸው። ቅድም በማቴዎስ ምዕራፍ 26 ቁጥር 67 ላይ ጌታን ተፉበት፣ አሽሟጠጡት፣ ሰደቡት። ይወድቃሉ፣ ይነሳሉ፣ ንጉሥ ሆይ እያሉ ይሰግዱለታል። ሰማይና ምድርን የፈጠረ የነገሥታት ንጉሥ ኢየሱስ ክርስቶስን የድንግል ልጅ ያሽሟጠጡት ነበር። ልብስ አልብሰው ከለሜዳ አልብሰው አክሊለ ሦክ በራሱ ላይ አድርገው ንጉሥ ሆይ እያሉ ይሰድቡት ይዘብቱበት ነበር። ይሄ ነው የሰው ልጆች ምንም በዚህ ዓለም ላይ ፈጣሪያቸውን እንሞታለን እንጠይቃለን ማለት እንከተው ይሉኝታ የላቸው፣ መጠን የላቸው። ለመሳደብ፣ ለማዋረድ፣ ሰውን ለመተቸት ምንጊዜም ቢሆን ወደኋላ አይሉም። እግዚአብሔር የማረው ሰው ነው። እግዚአብሔር በልቦናው ፍርሃተ እግዚአብሔር ያደረበት ሰው ራሱን እየወቀሰ ይኖራል፣ ራሱን እየገሰጸ ይኖራል እንጂ በሰው ላይ አፉን አይከፍትምና እና አንደኛ ሳሙኤል ምዕራፍ 16 ከቁጥር 7 ላይ ነቢዩ ሳሙኤል ወደ እሴይ ቤት ሄደና ወደ ቤተልሔም ማለት ነው። ቤተልሔም መኳንንቶችን ታላላቅ ሰዎችን ሰበሰባቸው። በዛን ጊዜ ነቢዩን ሳሙኤልን ምን ልታረግ መጣህ አሉት። ምንድን ልታረግ ነው የመጣህ ሲሉት እኔ ለእግዚአብሔር መስዋዕት ለማቅረብ መጥቻለሁ አለ። ሚስጥሩን አልገለጸላቸው። የእሴይን ቤት ሁሉ የእሴይን ልጆች ሁሉ ባረካቸው፣ ቀደሳቸው። ኤልያብንም ትልቁን ልጅ የመጀመሪያውን ልጅ አምጡልኛልና እጁን ዘረጋ። አሁንም የዘይቱን ማሰሮ በራሱ ላይ በማፍሰስ ለእስራኤል በሳኦል ፈንታ ለማንገስ እጁን ሲዘረጋ፣ እግዚአብሔር ግን በዚያ አልተደሰተም። ባለመደሰቱ ምንድን ነው ያለ? ሳሙኤል አፉን ከፈተ። እግዚአብሔር የቁመትን ዘለግታ የመልክን የውበትን ማማር አይፈልግም። እግዚአብሔር ልብን ያያል፣ ሰው ግን መልክን ያያል። ስለዚህ ናቅሁት፣ ንቄዋለሁ በማለት 8ኛ ሆኖ የተወለደ የመጨረሻው ዳዊት የተናቀው ስድብን የጠገበው በአባቱ ቤት በወንድሞቹ ተንቆ በግ ይጠብቅ የነበረው ተፈልጎ መጥቶ እስራኤልን ለማስተዳደር መጥቷል። እንደኛ ፍላጎት ሳይሆን እንደ ቸርነቱ እግዚአብሔር የተናቁትን፣ የተዋረዱትን፣ የተጣሉትን ይሰበስባል። የአምላካችን በእውነት ምርጫው ከዝቅተኛ ቦታ ነው። ስድባችን፣ ግፋችን እያየ በቸርነቱ ይጎበኘናል። ሰዎች ደግሞ አሁንም ከከፍታ ነው። የቁመትን ዘለግታ የመልክን ማማር እውቀትን ይመለከታል። እውቀት ግን ከእግዚአብሔር ስለሆነ እግዚአብሔር የልብን ንጽሕና የዋህነትን ይመለከታል እንጂ የሁሉ ደሱ ምንም አይደለም። ስለዚህ አቤቱ ስድብን እጅግ ጠግበናል፣ ነቀፌታን እጅግ ጠግበናል። ዓይናችንም ወደ አንተ እናንጋጥጣለን። ዓይነ ምሕረትን ተስፋ አድርገን እንጠባበቃለን። በዓይነ ምሕረትህ ተመልከተን፣ በቸርነትህ አስበን። ኖ ከባቢሎን ኃጢአት የኛ ኃጢአት በዛን፣ የኛ ኃጢአት በዝቶ ነው። ጌታ ሆይ የሚበድሉን የሚገፉን በእኛ ላይ ስድብን የስድብን ውርግብኛ ወርዱብን ሰዎች የሚሰሩ ስራ ቢያንስ እኛ ገዳም ነው ያለነው። ቢያንስ እኛ ገዳም ነው ያለነው። ገዳም እያቀናን ድውያን በመፈወሳቸው እየተደሰትን የእግዚአብሔርን ቸርነት ሌትም ቀንም ጠዋትም ማታም እያየን ሽባው ሲዘል
አንካሳው ሲዘል፣ እውሩ ሲያይ፣ በተለያየ በሽታ የተያዙ ሰዎች ጤናቸውን አግኝተው ዶክተር ያሰናበታቸው ሐኪም አትድኑም ያላቸው በእውነት ጤናቸውን አግኝተው የደረቀ ሰውነታቸው ለምልሞ ውበት ተደፍቶባቸው ከሰይጣን ማሰሪያ መናገር፣ መስማት፣ ማየት የማይችሉት ድዳና ደንቆሮ መንፈስ የያዛቸው ጆሮአቸው እየተከፈተ እየሰማ ዓይናቸው እያየ በአንደበታቸው እየተናገሩ ቢያንስ ገዳም ነው ያለነው። የሐዋርያትን አገልግሎት ለሐዋርያት የተሰጠው ጸጋ ስልጣን በወንጌል ቅዱስ ገብርኤል ላይ ዛሬም እንደ ትናንት በስራ ላይ ውሎ እኔም እናንተም ተጠማቂ ሁነን እኔም እናንተም በእጁ እየተዳሰስን በቸርነቱ ታስበን እነሆ ከበሽታችን እየተፈወስን ቆመን እንገኛለን። ይህን እያየን ጽድቅ እንላለን። ቢያስለን እኛን የሚሰድቡ ሰዎች ግን የት ነው ያሉት? የእኛን የሚሰድቡ ሰዎች ስራ ምንድን ነው? የእኛን የሚሰድቡ ሰዎች ቦታቸው የት ነው? እነማንስ ይባላሉ? እኛን የሚሰድቡ ሰዎች ምንፈራ ቢሆን ኖሮ እስካሁን በዚህ ገዳም አንገኝም ነበር። የምንጨነቅ ቢሆን ኖሮ እስካሁን አንውልም አናርም ነበር። ፍክራቸው፣ ዛቻቸው፣ ንቀታቸው እንደ ሰው አይቆጥሩን፣ እንደ ሰው አያዩን። እንደ ሕግ ያለ ሽማግሌ ያለ ብለውም አዙሮ አይመለከቱ። ፍላጎታቸው ብቻ ለማሟላት ሲምዘገዘጉ አለመታደል ነው፣ ውርደት ነው። ለእነሱ ይህ ነገር ውርደት ነው። ተጽፎባቸው ነው። ፊደል ቆጥረው እንዳልቆጠሩ የገለኞችን ማለት እነሱ ያውቁበታል። እንዲህ ነገር ግን መጥምቀ መለኮት ቅዱስ ዮሐንስ ለዚህ ነው እንደነሱ የገለኞችን ማለትን ስለሚያበዙ ያለ ስራቸው ታላላቅ ሰዎችን እየጠሩ ራሳቸውን ስለሚመስሉ ለራሳቸውም ታላቅ ስም ስለሚሰጡት በስራቸው ሳይሆን በስማቸው ስለሚኖሩ መጥምቀ መለኮት ቅዱስ ዮሐንስ ለዚህ ነው እናንተ የትዕቢት ልጆች ከሚመጣው ቁጣ ታመልጡ ዘንድ ማን አመለከታችሁ? አብርሃም አባት አለን እንደምትሉ አይምሰላችሁ አለ መጥምቀ መለኮት ቅዱስ ዮሐንስ። አብርሃም አባት አለን እያላችሁ እንዲሁ መነላቀቅ አይደለም። እግዚአብሔር ለአብርሃም ከእነዚህ ድንጋዮች ልጆችን ማንሳት ይችላል በማለት በማቴዎስ ወንጌል ምዕራፍ 3 ቁጥር 7 እና 8 ላይ የአብርሃም ልጆች ነን ይላል ነው። አሁንም የእኛ ተሳዳጆች፣ የወርቅ እሸት አፍራሾች፣ የወርቅ እሸትን መነኮሳትን እንበትን፣ የወርቅ እሸትን ጸበልተኛ እንደምድብና ዋግ የሚሉት ወርቅ እሸትን እንደነበረው የአውሬ መፈንጫ እናድርግ ብለው በአንበሳ ሚያርገያ ሙሲት፣ ባህር ዳር፣ ደብረ ታቦር፣ ጎንደርና አዲስ አበባ፣ አሜሪካ በእኛ ላይ የሚፈለጩ ጠላቶቻችን በእኛ ላይ ስድብ ውድቤ በሚዲያ ላይ አፋቸውን የሚከፍቱብን ስለራሳቸው ማንነቱ እንኳ የማያውቁት ከኃጢአት ላይ ኃጢአት በመጨመር እንደሚሸለሙ ሁሉ ከሰው ላይ ግፍን በሰው ላይ የሚፈጽሙ ምንም ታሪክ የሌላቸው ከኃጢአት ብቻ በቀር በጎ ስም የሌላቸው ሰዎች ናቸው። ስለዚህ ነው ዕዝራ እንዴት ጌታ ሆይ ከባቢሎን ኃጢአት የኛ ኃጢአት በዛ። እኔና እናንተ የዝናብ ችለና ተመልከቱ። መነኮሳትና መነኮሳት ይህን ዝናብ ይህን ውርጭ ጠዋትን ማታን ዝናቡ ችለናል። እነሱ አሁን እዚህ የት ነው ያሉት? እየበሉ እየጠጡ ነው ያሉት። እየሰከሩ እየጨፈሩ ወንበር ላይ ወንበር እየመረጡ ይህ ወንበር አይመቸኝ እዚያ ላይ ያልጋ አይመቸኝ እዚያ ላይ ልተኛ እያሉ ነው ያሉት። ይሄኛው ምግብ አይቀመሰኝ ያኛውን እንብላ እያሉ የእኛ ጠላቶቻችን የእኛን የሚሰድቡን በእኛ ላይ ንቀትን የሚያፈሱብን የሚንቁን የእኛን መጓረድ የሚፈልጉ ሰዎች እየተምዘገዘቡ ለሆዳቸው ብቻ የህዝብ ፍቅር የላቸውም፣ የሰው ፍቅር የላቸውም። ለቤተሰብ ክብር አይሰጡም። ቤተሰቦቻቸው እንኳ ተው አላበጃችሁም ጥሩ አይደለም ብሏቸው ካሰቡት ሀሳብ ወደኋላ ይሉ ሲፈልጉ ይጣላሉ፣ በቀሩ ይቀጥላሉ። ሰርታቸውን ልታረግላሉ፣ ያለገድጋሉ፣ ጥፍ ዘርጋ ይላሉ። የእኛ ጠላቶች እንደዚህ ነው። እርሱንም ያመጣሁት ይህ ነው። ስድብን እጅግ ጠገብን፣ ሰደቡን። በእውነት ወርቅ እሸት የተሰደበውን ወርቅ እሸት በሰዎች በጠላቶቻችን ምንም ራሳቸው ቢዋረዱ እነሱ አዋረን እንዳሉት ሁሉ በወርቅ እሸት የወረደው ውርደትና ስድብ የትም ቦታ አልተደረገም። ይህንን ሲሉ ደግሞ ምን መሰላቸው ወገኖች? ጥሎ ይሄዳል ነበር የሚሉት። ሲሰደብ ጥሎ ይሄዳል።
እኛ ለሰይፍና ለስለት የወጣን ሰዎች ስድብ ሰምተን እንሄዳለን። ስድብ ራሱን እንደሚሰድብ ተናጋሪ ራሱን እንደሚረግም ተሳዳቢ ራሱን እንደሚሳል እግዚአብሔር ያልጠላውን እንዴት እጣላለሁ? እግዚአብሔር ያልረገመውንስ እንዴት እረግማለሁ? ዘኍልቍ ምዕራፍ 23 ቁጥር 6 እና 7 ላይ እግዚአብሔር ያልተጣላውን አልጣላም ያለ እግዚአብሔር አይጣላም እንጂ እግዚአብሔር ከኛ ጋር ይሁን እንጂ ቢሰድቡን ቢያሽሟጥጡን መድረክ ላይ ሚዲያ ላይ ቆመው አፋቸውን ቢከሱ ራሳቸውን የሚያዋርዱ ይህን የሚከተል ካለም የሚዋረድ ራሱ ነው። የእነሱን ቃል የሚሰማም ካለ እነሱን ነው ራሱን የሚያዋርድ እነሱን ለማን ሆነ በእውነት የእነሱ ቃል የሚሰማ የእነሱ ቃል ዛሬ ነው የሚሰማው። ድሮስ ጌታን የሰቀሉት እነሱ አይደለም። ድሮስ ነቢያትን የጨፈጨፉ ነቢያትን ደም ያፈሰሱ እነሱ አይደለም። እነሱን የሚሰማ እንደነሱ አይነት እንደነሱ ያለ ሰው እኛ ስሙን አይደለም ዋናው ነገር ተግባሩ ነው። ወንጌል ቅዱስ ገብርኤል ሰው ሁሉም በበሽታው ምክንያት ቢሄድም ልማታችን አልተውንም፣ ስራችን አልተውንም፣ ጸሎታችን ሩሃችን ወደ ሰማይ አምላክ ልባችን መርጨታችን አልተውንም፣ ተግባራችን ዓላማችን አልተቋረጠም። ለምን ስገባም ብቻዬን ስለገባው ሰው በመሄዱ የሚቋረጥ ነገር የለውም። አገልግሎታችን ይቀጥላል። ስገባም ብቻዬን ነው የገባሁት ተሹሜ ተሸልሜ በሕዝብ መካከል በወንበር ላይ ተቀመጠው እያለ የመጣው ይህንን ገዳም የጀመሩት በቁፋሮ ስለሆነ ቁፋሮውን ብቻዬን ስለሆነ አገልግሎታችን እንደ ጌታ ፈቃድ በሕይወት እስካልኖረን ድረስ ይቀጥላል እና እንግዲህ ትጋቶች አይዟችሁ፣ በዓለም ዙሪያ ያላችሁ ማህበረ ትጋት የትጋት ማህበርተኞች ማህበረ በኩራትም ጅምር ነው። ገና መጽናት ከእነሱ ይጠበቃል። አሁን ይሄን ብለን የምንተቸው ነገር የለም። ማህበረ በኩራት ገና ጅምር በመሆኑ ነገር ግን እንደ ትጋቶች ስርዓቱን ጠብቆ መሄድ ይጠበቅበታል። ማህበር በፈቃዳችሁ ድነናል ተፈውሰናል ብላችሁ ያቋቋማችሁ ሁሉ እንደ ወንጌል ቅዱስ ገብርኤል ገዳም ብሔር ብሔረሰቦች በአንድ ላይ የሚዘምሩበት በአንድ ላይ እግዚአብሔርን የሚያመሰግኑበት እንጂ ረኗይ በኔ ማህበሮች ወይም በወንጌል ማህበር አይታሰብም። ገንዘብ መውደድ፣ ዘረኝነት ከዚህ የተከለከለ ነው። እግዚአብሔር አምላካችን አንድ ነው። እኛም አንድ ሆነን በእምነታችን መጽናት አለብን። ልዩነት በመካከላችን የለም። ማህበረ በኩራት የትጋት ማህበር በዓለም ዙሪያ ያላችሁ ማህበሩን አምኖበት የገባው ሰው ሁሉ እኩል ነው የምትመለከቱት፣ እኩል ነው የምታዩት፣ እኩል ነው የምታከብሩት። ስለዚህ ገና የትጋት ማህበሮች 3 ዓመት እየሞላችሁ ነው። ብዙም ታላላቅ ስራ ሰርተዋል። ወደፊትም በእምነታቸው ጸንተው እንዲቀጥሉ በተስፋ እንጠብቃቸዋለን። እኔም ማህበሪያቸው ስለምጓዝ ከኛ ብዙ ታላላቅ ስራ ይሰራል ብለን እንጠብቃለን እንደ ጌታ ፈቃድ። ይህም ደግሞ የእግዚአብሔር ቸርነቱ ከኛ ጋር ነው። በአቅማችን አይደለም፣ በእኛ ብቻ ውሳኔ አይደለም። እግዚአብሔር የፈቀደ ሁሉ ብዙ ሰርተናል። ወደፊትም ብዙ እንደምንሰራ ተስፋ አደርጋለሁ። ማህበረ በኩራትም እንዲሁ ገና ጅምር ነው። ምንም እንኳን ብዙ ያየነው ነገር ባይኖርም አሁን ጅምር 3-4 ወር የሞላው ስለሆነ ጠንቀቅ ብለው ሕግን ጠብቀው እንደ ትጋት ማህበሮች ስርዓቱን ጠብቀው እንደሚሄዱ ወደፊት እንጠብቃቸዋለን። ማህበር ማለት ይሄ ነው። ወደ ቀኝም ወደ ግራም ማለት ክልክል ነው። ግዴታ ሕግን ለመጠበቅ ለሌሎቹ ማህበሮች ሁሉ መልካም ምሳሌ ለመሆን ነው ማህበሩ የተጀመረው። የወንጌል እንዳደመር ለማክበርና ለማስጠበቅ ነው ማህበሩ የተቋቋሙ። ድነንበታል ስላላችሁ የዳናችሁበትን ቦታ በዳናችሁበት ቦታ መጠበቅም መጠበቅም የእናንተ ጉዳይ። የዳናችሁበት ነው። ያን ክፉ በሽታ ያራገፋችሁበት ከዛ ድህነት ነፃ ያወጣችሁበት ቦታ በመሆኑ ይህን ቦታችሁን ገዳማችን ዓለም አቀፍ እንጂ ቀበሌ ወረዳ ብቻ ባለመሆኑ በዓለም ዙሪያ ያላችሁ የትጋት ማህበሮች ማህበረ በኩራት በእግዚአብሔር ስም አደራ እያልኩኝ ገንዘብ መመልከት ክልክል ነው። ዘረኝነትም አይፈቀድም። በእምነታችን ጸንተን ማህበራቶችን መልካም በእውነት ለሌሎቹ ማህበሮች ሁሉ መልካም ምሳሌ ለማድረግ ያብቃል። እንግዲህ በማጠቃለያ ሕዝቅኤል ምዕራፍ 36 ቁጥር 30 ላይ የረሃብን ስድብ አርቅላችኋለሁ፣ እናንተም ልጆቼ ትሆናላችሁ፣ እኔም አባት እሆናችኋለሁ። የረሃብን ስድብ አርቅላችኋለሁ። እነሆ ስድብን ጠግበናል፣ እጅግ ስድብን ጠግበናል፣ ሽሙጥን ንቀትን ጠግበናል። የሰማይ አምላክ እግዚአብሔር ደግሞ
እኔን ምሰሉ፣ ከኔ ተማሩ፣ ሕጌ ጠብቁ፣ እኔም አምላክ እሆናችኋለሁ፣ እናንተ ሕዝብ ትሆኑኛላችሁ። እኔም አባት እሆናችኋለሁ፣ እናንተ ልጆቼ ትሆናላችሁ። የረሃብን ስድብ አውጥቼ ከእናንተ አስወግድላችኋለሁ። ድሆች እየተባላችሁ እንዳትሰደቡ፣ ምንም የሌላቸው እየተባላችሁ እንዳትሰደቡ፣ ስደተኞች እየተባላችሁ እንዳትሰደቡ። የተሰደዳችሁ ነው ድህነትን ለማሸነፍ ዓለም ዙሪያ የተሰደዳችሁ። እግዚአብሔር አምላካችን አብርሃምም ተሰዶ ነበር፣ ይስሐቅም ተሰዶ ነበር፣ ያዕቆብም ተሰዶ ነበር። ወደ ቀድሞ ርስታችሁ ወደ ከነዓን ወተትና ማር ወደምታፈስዋ ገብተው ዛሬ የልጅ ልጅ በረከት ሆኖ ልጆቻቸው ዛሬ በዓለም ታዋቂነት ይዘው እንደተቀመጡት ሁሉ በእውነት በስደት ድህነትን ለማሸነፍ የተሰደዳችሁት ሁሉ እግዚአብሔር አምላካችን ከስደት ይመልሳችሁ፣ የድህነትን ስድብ ያርቅላችሁ። እኛም በተቀደሰው ተራራ በእውነት ስሙን ለመጥራት ክብሩን ለመውረስ ከዓለም ተለይተን የሚገርም ጉዳይ በአሁኑ ሰዓት በተረሰው መናኝ የሚባል ነገር በአሁኑ ሰዓት እንዲህ ባለቤት ይሆናበት ባይታዊ የሚባል ነገር ገዳምን ማጥናት ባለቤት ዛሬ ከከተማ እያሻሻለ የሰው ልጅ ምቾት በፈለገበት ከመብል ከኑሮ በሚያመቻችበት ሰዓት በሕይወታችን ጨክነን በረሃ ላይ መግባታችን ይሄ ብቻ ታሪክ ነው። እኛን መስደብ የሚፈልግ እንደኛ በረሃ ይግባ። እኛን ማዋረድ ማሽሟጠጥ እኛን እንቃላ። የኢትዮጵያ ተራራዎች ብዙዎች ናቸው። ተራራ ገብቶ የጀምረው እኛን መንካት ከፈለገ በእኛ ላይ ነቀፌታ አለ ካለ ተራራ ገብቶ ይሞክረው። አዲስ አበባ ተቀምጦ አይደለም እኛን መስደብ ያለበት። ደብረ ታቦር ተቀምጦ አይደለም እኛን ሊሰድበን የሚገባ። መስደብ ይችላል። ነቢያትም ተሰድበዋል፣ ሐዋርያትም ተሰድበዋል፣ ጌታችንም ተሰድቧል ይችላል። ነገር ግን የሚያሰድበን ነገር የለም። የምንዋረድበት ጉዳይ የለም። የምንሰቀቅበት ነገር የለም። የበለጠ ደስ እያደረገ ይሄዳል እንጂ ቢሰድቡንም ሰይጣን አፉ ቢከፍት እኛ የምንሰደበት ጉዳይ የለም። ከሆነ ወንድ ከሆነ በእውነት የሃይማኖት ጉዳይ ከሆነ የሀገር ፍቅር ከሆነ የኢትዮጵያ ተራራዎች ብዙዎች ናቸው። ይሞክራል። ከዛ ድራፍትና ውስኪ ከመጠጣት ይልቅ ወጣ ብሎ ተራራውን ይሞክረው። እንኳን እስኪቆፍር እንኳን ተራራ ገዳም ሊያቀና ታሪክ ሲያጠፋ ይውላል። መነኮሳትን ሲበትን ታላላቅ አባቶችን ሊቃውንቱን ሲያዋርድ ቁጭ ብሎ ወንበር ላይ ታላላቅ አባቶችን እስከ ሽቤታቸው ሲያዋርድ ነው። እኛንም ክብራችን ጠብቀን አሁን በእግዚአብሔር ቸርነት አንደፈርለን በርቀት የሚሰድቡን እንጂ እጅግ በእውነት ስድብን ጠግበናል። ነገር ግን በመሰደባችን ደስ ሊለን የሚገባው ቢሰድባችሁ ያድማጥጧችሁ ክፉ ስም ያወጡላችሁ ብፁዓን ናቸው የሚል ነገር አለ። መጨረሻ ላይ ማስተካከል ተሰደብን ብለን መሸማቀቅ የለብንም። በመሰደባችን ደስ ይበለን፣ ስለ ስሙ ነው የተሰደብነውና ስለ ስሜ በአሕዛብ ሁሉ የተጠላችሁ ትሆናላችሁ ተብለናልና ይሄ ተጽፏል። ለእነሱም ተጽፎባቸዋል፣ ለእኛም ተጽፎልናልና። ስለዚህ በማቴዎስ ወንጌል ምዕራፍ 5 ቁጥር 11 እና 12 ይሰድቧችሁ ያድማጥጧችሁ ክፉ ስም ያወጡላችሁ ደስ ይበላችሁ፣ ከእናንተ በፊት የነበሩ ነቢያትንም ሰድበዋቸዋል። እብድ ተባሉ እኮ እነ ጳውሎስ እብድ ተባሉ። እንዴ ብዙ ትምህርት አለው እኮ ብዙ ትምህርት እብደትን ያመጣልና አብድሃል መሰል ነው ያለውና አገረ ገዡ ቅዱስ ጳውሎስ ሲያስተምር አብድሃል እንዲህ ይላል። እስከዚህ ድረስ የተሰደበ የተዋረዱ ሰዎች ነን። የሐዋርያት ሥራ ምዕራፍ 26 ቁጥር 24 ላይ እንዲህ ብሎታል። አብድሃል ወይ ብዙ ትምህርት ሲበዛ ወደ እብደት ይቀይራል። ትምህርት ሲበዛ በእውነት እንደበለጠ አይምሮ እየበሰለ ይሄዳል። በመንፈስ ቅዱስ ከሆነ እንደ ሥጋ እንደ አርዮስ ከሆነ ግን አርዮስ የተማረው ትምህርት አልጠቀመውም። አርዮስ ስልጣኔው አንደበቱ ቅልጥፍና አልጠቀመውም። እርግጥ ነው በመማሩ ጥቅም ያልተጠቀሙ አይሁዳ ከጌታ ጋር 3 ዓመት ከ3 ወር ተምሮ ነበር፣ አልተጠቀመበትም። ነገር ግን ቅዱስ ጳውሎስ ከእናቱ ማኅፀን የመረጠው የሠራዊት ጌታ እግዚአብሔር ምርጥ ዕቃ ብሎ ስለመረጠው የእብደት አይደለም። ያበሩትን ለማስተካከል መናፍስት ርኩሳንን ለመቀጥቀጥ የታሰሩትን ለመፍታት ዓለም ዞሮ ለማስተማር ነው እንጂ እንዲህ አልነበረምና እስከዚህ ድረስ እየደፈሩ ይሰድቡናል። ወገኖች እኛ የተሻለ ስራ ለመስራት በሀገራችን ላይ የማይሞት ታሪክ ለማስቀመጥ የማይሞት ታሪክ የማይቀበር ታሪክ
ከእኛ ጋር አብሮ የማይጠፋ ታሪክ ለማስቀመጥ ደፋ ቀና እንላለን። የዲያብሎስ የግብ ልጆች ደግሞ ለምን እንዲህ አይነት መልካም ስራ ሰርተውና ወይም አይተው ስለማያውቁ ለምን ሰራችሁ በማለት ሲሰድቡ ይታያሉ። ነገር ግን ብፁዓን ናችሁ፣ ደስ ይበላችሁ፣ በመሰደባችሁ ሐሴት አድርጉ ተብለናል። የአገር አምላካችን ግፋችን ጦራችን ይመልከትልን። ያስተማረን የመከረን የገሰጸን አምላክ የተመሰገነ ይሁን። እነሆ ስድብን እጅግ ጠግበናል፣ ንቀትን እጅግ ጠግበናል። በመዝሙር 122 ቁጥር 3 ላይ የተማርነው ልቦናችን ያሳድርብን።